የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። አብይ አህመድ አድርሱልኝ ዝናሽ አንቺ ማለቴ ነው። በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። በመጪው 7ኛ ጠቅላላ ምርጫን ለማደናቀፍ አዲስ አበባን ጨምሮ በሀገሪቱ ዋና ከተሞች ተልዕኮ ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን እኛ ስልጣን ላይ በምንሆን ጊዜ እያንዳንዱ የፖለቲካ አክተር አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። ዛሬ አንዱ በጠዋት መስዋዕት ተደርጎ ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በአዲስ አበባ መጠነ ሰፊ የሆነ የወጣቶች አፈሳ እንዳለ መሰረት ሚዲያ ይዞት የወጣው መረጃ ያሳያል። አዲሱ የቴዲ አፍሮን ዘፈን ሲያዳምጡ ተገኙ የተባሉ ከ100 በላይ ወጣቶችም አዲስ አበባ ውስጥ መታሰራቸው ታውቋል። የድምፃዊ ቴዎድሮስ ካሳ ቴዲ አፍሮን ዘፈን መውጣቱን ተከትሎ ከሚያዝያ 8 2018 ምሽት ጀምሮ የመንግስት የጸጥታ አካላት ባደረጉት አሰሳ የፊታችን ግንቦት ወር የሚካሄደው ምርጫ ለማስተጓጎል አዲሱ ዘፈን እንዳመጽ መቀስቀሻ ተጠቅመውበታል በሚል ነው በርካታ ወጣቶች ማሰሩ የተገለጸው። ስሜ አይጠቀስ ያሉ አንድ የመንግስት የመረጃ ምንጭ እንዳሉት ከትላንት ምሽት ጀምሮ የብሔራዊ መረጃና ደህንነት አገልግሎት የአዲስ አበባ ፖሊስና የፌዴራል ፖሊስ የጸጥታ ግብረ ኃይል በመዲናዋ ሰፊ አሰሳ እያደረጉም ይገኛል ሲል ገልጿል። በከተማ ውስጥ በሚገኙ የፖሊስ ጣቢያዎች ምን ያህል ተጠርጣሪዎች እንዳሉ እርግጠኛ ባይኮንም በፌዴራል ወንጀል ምርመራ ቢሮ ስር ባለው የምርመራ ክፍል ውስጥ 80 ወጣቶች ታስሯል ያሉት ምንጫችን በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያ ደግሞ 25 ወጣቶች በድምሩ 105 ተጠርጣሪዎች በቁጥጥር ስር ውለው ምርመራ የተደረገ መሆኑን አክለዋል። በ7ኛው ጠቅላላ ምርጫ ከሚወዳደሩ ፓርቲዎች አንዱ የሆነው ትብብር ለኢትዮጵያ አንድነት በምርጫው አሸንፎ ስልጣን ከያዘ አማርኛ ቋንቋን ብሔራዊ ቋንቋ ለማድረግ እቅድ እንዳለው አስታውቋል። እኛ ስልጣን ላይ በምንሆን ጊዜ እያንዳንዱ የፖለቲካ አክተር እና እያንዳንዱ የኢትዮጵያ ሕዝብ ባለቤት የሆነበትን ፍትሃዊ አማርኛን እንደ ብሔራዊ ቋንቋ ይዘናል ማለት ነው እና አብዛኞቹ ፓርቲዎች ስለ ብሔራዊ ቋንቋ ምንም የሚሉት ነገር የለም ስለ ስራ ቋንቋ እንጂ እኛ ግን በዋናነት ምንድነው በኢትዮጵያ ውስጥ ሁሉም የጋራ ሊግባባበት የሚችልና ሀገር ደግሞ ልትታወቅ የምትችልበት ቋንቋ የማንነት የኢትዮጵያዊነት መገለጫ ሊሆን የሚችል ቋንቋ ያስፈልጋል ብለን በማኒፌስቶአችን ላይ ያስቀምጠናል። እንግዲህ እሱ መስፈርታችን ምንድነው? በአብዛኛው ሰው በአፍ መፍቻ እንኳን ባይሆን ነገር ግን ሁሉም ሰው በብዛት ሊያቀው የሚችልና በጋራ ተናጋሪዎች ብዛት ደግሞ ከፍተኛ የሆነው ቋንቋ ምንድነው በሚል አማርኛን እንደ ብሔራዊ ቋንቋ ይዘናል ማለት ነው እና እንደ ብሔራዊ ቋንቋ አማርኛን እንምረጥ እንጂ እያንዳንዱ ሰው በአፍ መፍቻ ቋንቋውና ይመቸኛል ያገለግለኛል በሚለው ቋንቋ ደግሞ አስተዳደሮችን ማግኘት ይችላል። ዳስታል ጤና ይስጥልን እንደምናችሁ። እባካችሁን ይህን መልእክት ለጠቅላይ ሚኒስትር ለዶክተር አብይ አህመድ አድርሱልኝ። ዝናሽ አንቺ ማለቴ ነው አድርሽልኝ። እንግዲህ እንደሚመለከተው ጠቅላይ ሚኒስትር መልስ ሰጥቷል። የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ወጣ ወረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ ትናንሽ እዚህ ከተከልናቸው ጽንድ ፍሬማዎች የአንድ ያህል ንፋስ የማይንቀሳቀስ አጀንዳዎች የሚያውኩት ሰዎች አይደለንም ብለሃል ጠቅላይ ሚኒስትራችን ዶክተር አብይ አህመድ። እባክዎትን በደንብ አድርገው ያዳምጡኝ። የምንወደው የምናከብረው ቴዲ አፍሮ ጥበቃ ያስፈልገዋል። እንዳይረሱ ከዚህ በፊት ጫሉ ሁንዴሳ አንጋፋው አርቲስት ህይወቱ ባለፈበት ጊዜ የፖለቲካ መጠቀሚያ ሆኖ ቀርቷል። አሁን ደግሞ እኔ ትንሽ የደነገጥኩት ነገር አለ። ወንድማችን ቴዲ አፍሮን እየደገፉት ያሉት በጣም ባድ ኢንቴንሽን ያላቸው የፖለቲካ አመለካከታቸው
የሴረኛ የሆነ ስለሆነ እባክዎትን ጠቅላይ ሚኒስትር ዶክተር አብይ አህመድ የተከበረው አንጋፋው አርቲስት ቴዲ አፍሮን ይንከባከቡልን። የሆነ ነገር ቢፈጠርና ሀገር በሚበጠበጥበት ለርሶ ስለማይጠቅም እርሶም እንደሚባሉ አስገደሉት ወይም ደግሞ አስጎዱት ተብሎ ስለሚወራ እባክዎትን ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚህ አይነት ምላሽ በመጀመሪያ ባይሰጡ መልካም ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ አንዳንድ ጊዜ ማዳመጥ ተገቢ ነው። ካለበለዛ እንደሚያውቁት ያንድ የጠዋት የኩባያ ሻይ በርሶና በርሶ መሃል ማስቀመጥ የሚቻልበት መንገድ እንዳለ ታውቃላችሁ። ስለዚህ ባክዎትን ጠቅላይ ሚኒስትር የምንወደውት የምናከብረውት የምንወደውን አንጋፋውን አርቲስት ቴዲ አፍሮ ይንከባከቡት። አመሰግናለሁ። ዳስጣል ዝም ብሎ ችግሮቻችንን ብቻ ሳይሆን ሶሉሽንም ነው ይዞ የመጣው። So that's what makes him different. So basically ቴዲ ያደረገው ምንድነው? የአእምሮ ሕክምና ነው የሰራው. So we thank him for that. ስድስተኛው track it really speaks to me differently. በቅኔ ሲምቦሊዝም የሚባል ነገር አለ. So ምንድነው ያደረገው? ጽዮን ሙሽራዬ ብሎ ነው የሰየመው ዜማውን. So ጽዮን ሙሽራዬ ሲል ማናት ጽዮን ነው? ኦኬ ትገምታላችሁ ሁላችሁ። ሎጎን ተመልከቱት። ኢቶሪካ ብሎ አክሱም አለ። አክሱም ምን አለ? ጽዮን ቤተክርስቲያን አለ። እሺ ጽዮን ቤተክርስቲያን ምን አለ? ሙሴ የተረከበው ታቦቱ አለ፣ የእግዚአብሔር ቃል አለ። ሶ ጽዮን ሙሽራዬ ሲል ምን ማለት ነው? ምን እያደረገ ነው? ሙሽራ ምንድነው? ሙሽራ ለምንድነው ሰው የሚሞሸረው? የሚሞሸረው ከአንድ ቻፕተር ወደ ሌላ ቻፕተር ሊገባ። ሶ ትዳር በቤተክርስቲያን አንድነትን ነው የሚያሳየው። ሁለት ሆናችሁ አንድ የምትሆኑበት ማለት ነው። ሶ እኛ ብዙ ሆነን 80 ምናምን ብሔር ሆነን አንድ እንዲሆን ጽዮን ሲምቦላይዝ የምታደርገው ኢትዮጵያን ነው። ሶ እዚህ ጋር ሁለት ስራ ነው እየሰራ ያለው። አንደኛው የኢትዮጵያን ታላቅነት እያስታወሰ ነው። ሌላኛው ደግሞ እኛ ምን ማድረግ አለብን? መሞሸር አለብን። መሞሸር ማለት መስራት፣ ማሳደግ፣ መለወጥ አለብን ሀገራችንን እያለ ነው። ምክንያቱም ይሄ ብራይዳል ፕሬፕ ወይንም ደግሞ አዶርንመንት የሚባለው ይሄ መሞሸር ሰርግ ምናምን ስናዘጋጅ ምን እያደረግን ነው? መኳን ማስተካከል አይደለ? በነገራችን ላይ እንደ ፈረንጆች አቆጣጠር በ1992 ግራም ሃንኮክ የተባለ አንድ ሪሰርቸር አለ፣ አርኪኦሎጂስት። ይሄ ሰው The Sign and the Seal ብሎ አንድ መጽሐፍ ጽፎ ነበረ። ታቦተ ጽዮንን ፍለጋ ብሎ ነው የተተረጎመው። የሱ የሪሰርች ፋይንዲንግ መጨረሻ ላይ ምን ነበረ? ይሄ ታቦት የሚገኘው ኢትዮጵያ ውስጥ እንደሆነ ተናግሮ ነበር። ተሳልቀውበት ነበር። በሰዓቱ የተጠቀምከው ሜቶዶች የተሳሳቱ ናቸው። ስለዚህ ይዘህ የመጣው ፋይንዲንግ ይሄ ታቦት ኢትዮጵያ ውስጥ ይገኛል ማለት ስህተት ነው ብለውት ነበረ። ወል ውዝግቡን እንተወው። አሁን ዋናው መገኘቱ ነው፣ ኢትዮጵያ ውስጥ መኖሩ ነው። ግራም ሃንኮክ ፒርስ ሞርጋን ላይ ቀርቦ በዚህ ዙሪያ አውርቶ ነበረ። በ2025 ዩኤስ ሆምላንድ ሴኩሪቲ ኢትዮጵያ ውስጥ ይህ ታቦት እንደሚገኝ አረጋግጫለሁ ብሎ ተናገረ። ያው እዚህ ጋር እንደምታዩት ማለት ነው። ስለዚህ ኢትዮጵያ ትልቅ ሀገር እንደሆነች በእግዚአብሔር የተመረጠች ሀገር እንደሆነች ማውራት ማውሳት እንደማይፈልጉ ነው የሚያሳየው። ነገር ግን ቴዲ ያደረገው ምንድነው? ይህንን ሀቅ በትክክል እንድንገነዘብ እንድናውቅ ነው ያደረገው። ወደታች ሄዶ ቴዲ call to action ሜሴጅ ይዞ ይመጣል። ምንድነው የሚለው? የት ወለም ዘለም ትላለ፣ የት ወለም ዘለም ትያለሽ፣ ዳግማዊት ሔዋንን ስንድር እያየሽ ወይንም እያየህ ይላል። ዳግማዊት ሔዋን ማናት? እመቤታችን። ሶ ኢትዮጵያን በማን የመሰለው ማለት ነው? በእመቤታችን በቅድስት ድንግል ማርያም ማለት ነው። ወለም ዘለም አትበል፣ ወዲያ ወዲያ አትበል፣ ናና ኢትዮጵያን ሞሽራት፣ ተባበር፣ ዩኒቲ ይኑራችሁ። እንደዚህ አይነት ሀገር ይዘን ወለም ዘለም የምንልበት ምክንያት የለም። አሁንም የተመቻችሁ ስንኝ ካለ ከየትኛውም ትራክ ሊሆን ይችላል drop it down there I'll be waiting። በመጪው 7ኛ ጠቅላላ ምርጫን ለማደናቀፍ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። ክትትል መደረግ የጀመረው ትላንት ሚያዝያ 9 2018 ዓ.ም ሲሆን ከፌዴራልና ክልል ጸጥታ አካላት ጋር በመቀናጀት በተሰራ ኦፕሬሽን በቁጥጥር ስር መዋል ችለዋል።
ፊንፊኔ ደበለቴ መጋሎተ ጉርጉዶ ፊ ናኖሌ ቢየቲ ፊለተሞ ኬሰቲ ሾሮር ኬሱማ ፊ ጄቁምሰ ከካሱ ገሬወን ሂዳቶታፍ ሴሊ ቅንዴሱን ኦዴፈኖ ኬኑ ሀሌላ ፊ ኡካምቱ ረቲ ቦባኡ ሸከምቶኒ ኢበቶኮፍ ሶዶሚ ሰዴ ቶአኖ ሴራ ጀለ ኦሉሳኒ ተጃጅል ኦዴፈኖ ፊ ነገኛ ቢያሌሳ ቤክሲሴት ይጅራ ኦርዶፊን ኩን ከሌሰ ኤብለ ሰገል በረኩ መለማፍ ኩዳ ሰዴ ከኔ ገሌ ሙተው ሆጂ ቂንዶሚ ነቃሞሌ ነገኛ ፊ ፌደራል አከሱ መስናኖ ወሊን ታሲፋሜን ቶአኖ ጀለ ኦሉ ደንዳአኒ ትጅሩ መሰረት ሚዲያም እነዚህን ፎቶዎች ተጠቅሞ ነው እንግዲህ ከላይ ያለው መረጃ ይዘው ይወጣው እንደዚህ ይላል ልጄ በፖሊስ የተወሰደችው ዘፈን ከፍተሽ አዳምጠሻል ተብላ ነበር ዛሬ ደግሞ በመንግስት ሚዲያ ምንስ በኢቲቪ ማለት ነው ከአልሸባብ ጋራ በመተባበር ሽብር ልትፈጽም ስትል ተያዘች በሚል ፎቶዋን ከሌሎች ሰዎች ጋራ አየሁ ብሎ ወላጅ አባት ከነዚህ ፎቶዎች መሃል እነዚህ ፎቶዎች ውስጥ ከሚገኙ መሃል የአንዷ አባት እንደዚህ ብሎ ለመሰረት ሚዲያ መረጃ ሰጥቷል። ኦኬ መጀመሪያ ታሰረችው ዘፈን ሰማሽ ተብላ ነው ቴሌፎን ዘፈን ሰማሽ ተብላ ነው አሁን ደግሞ የመንግስት ሚዲያዎች ይሄን ይዘው ወጡ ብሎ ሰጠ። ሁለተኛ አባት ደግሞ ምን አለ የሚሆን ነገር እንመልከት። ልጄ 12ኛ ክፍል ተማሪ ናት ከትምህርት ቤት ውጪ የትም ወጣ አራ አታውቅም ከተጠቀሰው አካል ጋራ ልትተባበር ቀርቶ ጎረቤቶቿ እንኳን በውል አትተዋወቅም የተባለው ዘፈን ተከልክሎ ከሆነ በዚህ ትጠየቅ እንጂ እንዴት ገና ታዳጊ ብላቴና ከሽብር ጋራ ከሽብር ጋራ ያገናኙብኛል ልጄን ብሎ ሌላኛው አባት ደግሞ ሲናገር እንመለከታለን። የማን አባት ነው? ከነዚህ ወጣቶች መሃል የአንደኛው አባት ማለት ነውና እንዴት አደራችሁ? ቴዲ ጸዴ አልበም ለቀቀልን ትላንትና ዛሬ አንዱ በጠዋት መስዋዕት ተደርጓል። እኔ ቴዲን ዘፈን ሞቅ አድርጌ እየሰማሁ ጥሪ ገባልኝ አነሳው ሄድኩኝ ከዛ ያወራሁት ምናምን ገባ ልክ መንገድ እንደጀመረ እኔ ቴዲን ዘፈን ከፈትኩ ይሄን አዝማሪ ድምፁን አጥፋልኛል የፈጠነ ፍሬን ያስኩ አወረድኩት ዳስን ጣልና ቤተ ተቀመጥ ብየው እኔ ዘፈን እየሰማው መስዋዕት አደረኩት ማለት ነው። እና ቀናችንን እባካችሁ አትፈታተኑ ገና በጠዋቱ ለአንድ አመት ከ6 ወር ገና ይደመጣል ለአንድ ዘፈን 1 ወር ደጋግመን እናዳምጠዋለን። የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። በፌደራል ወንጀል ምርመራና በ3ኛ ፖሊስ ጣቢያ 105 ተጠርጣሪዎች መታሰራቸው ምንጮች የገለጹ ሲሆን ድርጊቱ ምርጫን ለማስተጓጎል የታለመ ነው በሚል ጥርጣሬ በከተማዋ ጥብቅ ፍተሻ እየተካሄደ መሆኑ ተሰምቷል። ሰበርና ትክክለኛ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ሁኑ። ኢዜማ ደግሞ እንዲያደርግ ይገኛል። የምትመለከቱት ነው እንግዲህ ኢዜማ ይሄን ዘፈን ተጠቅሞ ከታውስ እንግዲህ በመኪኖችም የዞረ ዜማ የሚለው በዋናው ቢሮም ላይ እንግዲህ ይሄን ዘፈን ከፍቶ ለህዝቡ ያሰማ ይገኛል። በአንድ በኩል ደግሞ እንዳይሰማ ተከልክሏል ወይ ደግሞ እንዳይሰማ ያው የቴዲ አፍሮ ዘፈን ከዚህ እንዳሰማዋችሁ በመንግስት ሚዲያዎች ላይ አይተላለፍም። በስለ ፍቅር ስለምናምን ያለው ስለ ሀገር ምናምን ካልሆነ በስተቀር እንደዚህ አይነት ዘፈኖች እንደማይተላለፉ አንድ ከዚህ ፋና ውስጥ የሰራ ወንድማችን ሲናገር አሰምቻችሁ ነበር። ወዳል ተመሳችሁ ማየት ይቻላልችሁ። አብይ አህመድ ተቀጣሪና ባለጊዜ ሙዚቀኞቹ ለቴዲ አፍሮ ሙዚቃ ምላሽ በሚል መግለጫ የመሰለ ዘፈን እንዲያወጡ አደረጉ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ከትናንት በስቲያ ሀገርን ያንቀጠቀጠ የዓለም የሙዚቃ ስራዎችን የአንደኝነት ደረጃ የተቆናጠጠ ኢትዮሪካ የተሰኘ ድንቅ የሙዚቃ አልበም ለህዝቡ ጆሮ አድርሷል። በ24 ሰዓት ውስጥ ከ36 ሚሊዮን በላይ የዩቲዩብ እይታ ያገኙትና አሉ የተባሉ ሪኮርዶችን ሁሉ የሰባበሩ ሙዚቃዎችን ለቋል። ታዲያ በህዝብ ልብ ውስጥ የገባው የህዝብ ብሶት የገለጸው ግፍን ያጋለጠው የቴዲ ሙዚቃ ከአብይ አህመድ አገዛዝ ደጋፊና ተከታይ ከሆኑት ውጪ በሁሉም ዘንድ ተወዳጅ ሆኗል። ይህ አንገበገበውና ድንጋጤ ውስጥ የገባው የአብይ አገዛዝ በማህበራዊ ሚዲያ ሰራዊቶቹ በኩል በቴዲ ላይ
ከከፈተው ማጥላላት በተጨማሪ በነ ኢቲቪና ፋና በኩል እንዲሁም በሁሉም የቴሌቪዥን ጣቢያዎች ከ18ቱ የቴዲ ዘፈኖች አንዱም እንዳይከፈቱ መመሪያ አስተላልፈዋል። ሙዚቃው የተለቀቀ ቀን የኢትዮጵያ ፕሬስ ድርጅት በማህበራዊ ገጹ በጉጉት ሲጠበቅ የነበረው የቴዲ አፍሮ ዘፈን መለቀቁን በመግለጹ ከደቂቃዎች በኋላ ልጥፉ ተነስቷል። ይህን ያሰራጩ ጋዜጠኞችም ከፍተኛ የሆነ ማስፈራሪያና ዛቻ እየደረሰባቸው መሆኑ ተሰምቷል። ከዚህ የባሰው ደግሞ በአዲስ አበባ ይህን የቴዲን ዘፈን ሲሰሙ የነበሩ ከ100 በላይ ወጣቶች በአገዛዙ ትዕዛዝ መታሰራቸው ተነግሯል። ይህ ሁሉ ሆኖ ግን ብልጽግና በቴዲ ዘፈን ዙሪያ ዝም ማለት አልፈለገም። የብልጽግና ተከፋይ የሆኑና ባለጊዜ ነን ብለው የሚያምኑ የኦሮምኛ አርቲስቶችን ጠርቶ አዲስ ዘፈን እንዲያወጡ አስደርጓል። ይህ ዘፈን ደግሞ ለቴዲ አፍሮ ሙዚቃ በተለይ ደግሞ ለዳስጣል ሙዚቃው ምላሽ እንዲሆን በብልጽግና ዘንድ የታሰበ ነው። ገላና ጎረምሳና ዮሳን የተባሉት እነዚህ ተቀጣሪ ሙዚቀኞች ከማህበራዊ ሚዲያና ከብልጽግና አክቲቪስቶች የተለቃቀሙ ሙዚቃዎችን ሰብስበው በ24 ሰዓት ውስጥ ዘፈን አድርገዋል። ብልጽግና በዛቻ በንቀትና በጥላቻ ከሚያወጣቸው መግለጫዎች ባልተለየ መልኩ የተዘፈነው ይህ ዘፈን በሽመልስ አብዲሳና በለገሰ ቱሉ የተሰጠ መግለጫ እንጂ የጥበብ ስራ አይመስልም የሚል አስተያየት አሰጥቷል። ለዚህ ደግሞ የቴዲ አፍሮ ሙዚቃዎች በ2 ሰዓት ውስጥ በሚሊዮኖች የታዩት የህዝብን ስሜት የሚይዙ እውነታን የሚገዙ በመሆናቸው ሲሆን የብልጽግና ሙዚቃ ግን በ8 ሰዓታት ውስጥ ሊያውም የብልጽግና የሚዲያ ሰራዊት እንዲያይ ታዞ ጭምር 250 ሺህ እይታ አላገኙም። አብይ ከቴዲ ዘፈን ውስጥ የገደለው ያሳደደው ያፈናቀለው በሙሉ መነሳቱ ሳይከነክነው እጅግ ያበሳጨው ልጅ ለእናቷ ምጣት ታስተምርም በሚል የተገለጸው አብይ ኢትዮጵያዊነትን ለኢትዮጵያውያን ማስተማር እንደማይችል የተነሳበት አዝማች ነው። ለዚህም አገር የሰሩትን ለሀገር የተዋደቁትን እነ ባልቻ ታፎን የራሱ በማድረግና ጉዳዩን ከብሔር ጋር በማገናኘት በዚህ እነ ገላና ጎረምሳ ዘፈን እንደለመደው የኦሮሞን ህዝብ ለመቀስቀስ ሞክሯል። በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ሞትም አልፈራንም ወድቀናል ለሀገር አፈር እየላስን አበቃል ለበርገር የሚል አዝማች የያዘው ይህ ለቴዲ ምላሽ በሚል የተነበበው ዘፈን ነው። አዲስ አበባ ተወልዶ ላደገው ቴዲ በርገር ጉዳዩ ባይሆንም ከጊንጪና ከቱሉ ቦሎ ከጥቂት ዓመታት በፊት ወደ አዲስ አበባ ለመጡት ገላና ጎረምሳና ዮሳን ጌታሁን ትልቅ ስኬታቸው በርገር መብላት መሆኑን በሙዚቃ አሳይተዋል። ቴዲ ከ21 ዓመታት በፊት ለሰብአዊነት ሲታገል፣ ግፍን በጥበብ ሲሟገት፣ አምባገነንነትን ሲያወግዝ፣ ታሪክን ሲዘክር፣ ፍቅርን ሲሰብክ፣ ሀገራዊ አንድነትን ሲቀኝ፣ ጀግንነትን ሲያጀግን፣ መውደድን በሙዚቃዎቹ ኳሽቶ ሲያቀርብ አብይ ተራ ወታደር ነበሩ። እነ ገላና ደግሞ ሙዚቃ ያልገባቸው የጥጃ እረኞች እንደነበሩ አይካድም። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት